ዛሬ እነዚህን የኮንጃክሽን አይነቶች በተለይ ደግሞ በጣም ግራ ለሚያጋባችሁ የግራመር ክላስ እነዚህን እንላለን። ኦልዞ፣ ኢቨንዞ፣ ዞና ዲስፓይት እና ኢንስፓይት ኦፍ የሚሉ እነዚህን አምስቱን በደንብ ዛሬ እንፈተፍታቸዋለን። ኦኬ ምንም እንኳን ቢያመኝም ወደ ስራ ሄጄ ነበር። I was sick though። ይሄ መጨረሻ ላይ መምጣት አይችልም። እችኛዋን ምን ማድረግ ይችላሉ? መሀል ላይ አይደለ? መሀል ላይ ሲያደርጓት ግልብጥ ነው የሚያደርጉት። የሚመጣው የቱ ጋር ይመስላል? ትንዝ የሚለውን ብዙ ጊዜ ስለማይጠቀሙት ነው። አዎ የረገጠውም እንኳን ቢሆን ቢያማት እንኳን like ህመም እንኳን ቢኖርባት despite the fact that እሱን አብረን ያለን በደንብ አዳምጡኝ። በጣም ባጭር ደቂቃ ቆንጆ አድርገን በእያንዳንዱ ኤግዛምፕል እየሰራን ልዩነታቸውንና ተመሳሳይነታቸውን በደንብ እናያለን ማለት ነው። alright so ዛሬ አቤሎ አለ አብሮን። I hope like it's going to be very interesting class እንደሚሆን ተስፋ አደርጋለሁ። ዛሬ የምንሰራቸው እነዚህ ነው። okay are you excited? አሪፍ ነው። ያው ለትምህርት ካለኝ ፍላጎት so I just want to know about these things. alright ስለዚህ ምን ብለናል? though, also እና ኢቨንዞ ከዛ ዲስፓይት እና ኢንስፓይት ኦፍ። ኦኬ ብዙ ጊዜ በጣም ሰዎች ላይክ በጣም ኮምፕሌክስ ይመስሏቸዋል፣ አስቸጋሪ ምናምን ይመስሏቸዋል። ኦኬ ግን እኛ በትንሹ ወይም ደግሞ በቀላሉ ቁጭ እናደርጋቸዋለን ማለት ነው። clear? alright ዞን ስንጠቀም it's mostly like informal ነው። ኦኬ የመጀመሪያው እዚህ ጋር የሚያዩት ዞ የሚለው ቃል ኦኬ though is an informal like conversation ላይ ምናምን እንጠቀመዋለን። ሶስት ቦታ ላይ ይመጣል አረፍተ ነገር ውስጥ ምናልባት like actually ሁለት ቦታ መሃል ወይ ደግሞ at the beginning እና at the end ይመጣል። actually ሶስት ቦታ ነው የሚመጣው። ኦኬ ስለዚህ መጀመሪያ ልናደርገው እንችላለን ዞ ምናምን ብለን የሆነ ነገር ከዛ ደግሞ መሃል ላይ ያስገብተናል አለበለዚያ ደግሞ መጨረሻ ላይ ልናመጣው እንችላለን ማለት ነው። በእያንዳንዱ ኤግዛምፕል እንይ። ኦኬ ለምሳሌ ዞ ኢቨን ዞ ምንም እንኳን ማለት ናቸው። alright ዞ ኦልዞ እና ኢቨንዞ ምንድናቸው? ምንም እንኳን ማለት ነው። ስለዚህ ምንም እንኳን ቢያመኝም እመጣለሁ ወይም ደግሞ ትምህርት ቤት ሄጄ ነበር ወይ ደግሞ ስራ ቦታ ገብቻለሁ ምናምን ተገኝቻለሁ አይደል? ምንም እንኳን የምጠብቀው ምንድነው? ካመመ ቤት ተኛለህ ነው አይደል? ግን ዞ ኢቨንዞ የሚጠቅሙን ምንድነው? ያንን the reverse ነው የሚነግሩን አይደል? ኮንትራስት ናቸው፣ ማነጻጸሪያ ሆነው the opposite ነው የሚነግሩን ነው። እሺ እስቲ እቺን በልልኝ። ምንም እንኳን ቢያመኝም ወደ ስራ ሄጄ ነበር። ዞን ተጠቀም። ኦኬ though I got sick. yes I got sick or I was sick. I am going to work. ሄዳለሁ ነው አይደል? I went አይደል? I went to work መሆን ይችላል ማለት the same thing is true for the others ማለት ነው። መሀል ላይ ስታስገባው ቦታዎቹን ነው የምትቀይረው አይደል? I went to work though I was sick ያቸው ሶስቱ ሁለቱንም ኤግዛምፕል የመጀመሪያው ላይ though I was sick I went to work አይደል? በኮማ ትለዩታላችሁ። ከዛ ሁለተኛው ላይ ሲመጣ I went to work though I was sick ማለት ይችላሉ። ሶስተኛው ላይ ደግሞ ምን ይሆናል ማለት ነው? ሶስተኛው አይነት ኤግዛምፕል ደግሞ መጨረሻ ላይ ማስቀመጥ ይቻላል። the best example ልስጣቸው። ለምሳሌ I went to work I was sick though ይላሉ። ኦኬ I was sick though አይደል? so I went to work full stop አድርጋችሁ I went to work ይልና ከዛ I was sick though አይደል? so አምቦኝ እኮ ነበር ግን ስራ ሄጃለሁ ነው። so ስለዚህ እንደዚህ አርጋችሁ በሶስት ቦታ ማስቀመጥ ትችላላችሁ። እንዳልኳችሁ ኢንፎርማል ነው። ብዙ ጊዜ ይሄን የምትጠቀሙት ለኮንቨርሴሽን ነው፣ ለንግግር። ኦኬ እንቀጥል። ሁለተኛው ላይ ማንን ያለው? although። ኦኬ more formal ነው and common in writing። ብዙ ጊዜ ራይቲንግ ላይ እንጠቀመዋለን። ኦኬ እና ደግሞ ፎርማልም ነው። ብዙ ጊዜ ላይ ስትጽፉ although እያላችሁ መጠቀም ትችላላችሁ። ይሄ መጨረሻ ላይ መምጣት አይችልም። አረፍተ ነገር ውስጥ የሚመጣው መጀመሪያና መሃል ነው። ኦኬ ሁለቱን ኤግዛምፕሎች ይልኝ። ኦኬ ምንም እንኳን እየዘነበ የነበረ ቢሆንም አይደል ወክ ልናረግ ወጣን። እሺ although it's raining it was raining ምንም እንኳን እየዘነበ ቢሆንም አይደል የነበረ ቢሆንም although it was raining we went for a walk አይደል? በጣም ጥሩ በሏት እቺኛዋን። ኦኬ we went for a walk ምንም እንኳን እየዘነበ የነበረ ቢሆንም ወክ ለማድረግ ወጣን። በጣም ጥሩ እቺኛዋን ምን ማድረግ ይችላሉ? መሃል ላይ አይደል? መሃል ላይ ሲያደርጓት ግልብጥ ነው የሚያደርጉት። we went for a walk አይደል? though although it was raining አይደል? we went for a walk although it was raining ማለት ይችላሉ። so when you are just using this one ምን ያደርጋሉ ማለት ነው? ሁለቱም ቦታ ማቀያየር ነው። although መሃል ማስገባት ነው። እንደቀድሙ though ምን የለውም መጨረሻ ላይ መምጣት አይችልም። አረፍተ ነገሩ ላይ መጨረሻ መምጣት አይችልም። so even though is also the same. okay yes formal ነው ኒውትራል ነው and informalም ነው ብታረጉትም ችግር የለውም። ለራይቲንግም ለኮንቨርሴሽንም ትጠቀሙታላችሁ። okay ለራይቲንግም
ለኮንቨርሴሽን ለንግግርም ለጽሁፍም ማለት ነው ስትሮንግ ኮንትራስት አለው so let's just do some very good example እዚህ ጋር ማለት ነው የሚመጣው የቱ ጋር ይመስላል መጀመሪያ መጨረሻ መሃል even though ብለን እንጀምራለን አይደል ስለዚህ መጀመሪያ ይሆናል ስለዚህ አረፍተ ነገሩ ደግሞ ስለሚገለበጥ እዛ ጋር መሃልም ሊሆን ይችላል ስለዚህ ሶስቱም መሃል ላይና መጀመሪያ ላይ መሆን ይችላሉ መጨረሻ ላይ የሚመጣው ብቸኛው ማን ነው ብለናል although I mean though ማለት ነው ይቻላል ዞ ምንለው ማለት ነው ያው ዞ የሚለው though is like ምላሳችሁን ጥርሳችሁ መሃል አግብታችሁ though ሚል ቃል መምጣት ስለምችል the አይደል የሚለው ማለት ነው ዝ የሚለውን ብዙ ጊዜ ስለማይጠቀሙት ነው okay that's the accent that you can just produce እሺ all right ምንም እንኳን ቢያማትም ወደ ስራ መጣች የሚለው ማድረግ እንችላለን ማለት ነው yes ምንም እንኳን ቢያማትም ወደ ስራ መጣች even እንጠቀምና even though ተመሳሳይ ናቸው she was sick even though she was sick she came to work አይደል ወይ ደግሞ she came to work even though she was sick አይደል so ስለዚህ she came to work even though she was sick she came to work የሚለው ማለት እንደዚህ ያረጋችሁ እነዚህ ነው ያቸው ማነጻጸር ምንም እንኳን እንዲህ ብትሆንም ምናምን ይያልን የምንሰራው ነው አሁን ቀጥታ ወደ ማን እንሄዳለን መሰለ despite እና in spite of ላይ እንሄዳለን እነሱ ላይ ስንሄድ ምን አይነት ኤግዛምፕሎች አሉን መሰለ ከዛ ደግሞ ምን ያደርጋል መሰለ despite እና in spite of the same kind of thing ነው የሚያመጣው ከዚህኛው በትንሹ ተቃራኒ ይሆንና ግን እነዚህ ምንድነው ኮንትራስት ነው የሚያደርጉት ያ ሁሉ ፈተናና ያ ሁሉ ምናምን እንኳን ደርሶባት ኦኬ despite all the challenges ምናምን ላለ ኦኬ እንደዚህ ያረጋች አይደል እንዲህ ተሳካላት እንዲህ አሳካ ምናምን ስንል የምንጠቀመው ነው despite ግን በምን ነው ያለ መሰላችሁ despite እና in spite of ምን ይሆናሉ despite the fact that እና in spite of the fact that የሚል ደግሞ አለ ራይት እሱን አብረን ያለ በደንብ አዳምጡኝ ስለዚህ despite እነዚህም ኮንትራስት ናቸው ያልኳችሁ so despite እና in spite ሲመጡ አጠገቡ noun ወይም gerund ምናምን ይመጣል alright noun ወይም gerund noun ማለት ስሞች ምናምን ይመጣሉ ወይ ደግሞ gerund verb ኢንጆች ማለት ነው okay እነዚህኞቹን እንይ okay ዝናብ like you know ምንም እንኳን እየዘነበ ቢሆን ምናምን ላልን አይደል ወይ ደግሞ ዝናብ ቢሆንም or something like this one but despite እና in spite እንዴት እንደሚወጡ እናያቸው like look at this one despite the rain ይላል ይኸው ምን ይላል despite the rain ምን ማለት ነው የረገጠውም እንኳን ቢሆን ወይ ደግሞ ዝናብ እንኳን ቢኖር አይደል ዝናብም እንኳን እያለ እንደማለት ነው despite the rain እስቲ በለው despite the rain ምን አረግን I went to work ወይም ደግሞ we went to work አይደል ወደ ስራ ሄደን ነው despite the rain okay እዚህ ጋር ይረግጧል የምትጠብቀው ምንድነው በቃ let's stay at home ምናምን አይደል but we went to work despite the rain ያልነው አይደል in spite of የሚለውም the same kind of use አለው እዚህ ጋር in spite of the rain despite the rain እና in spite of the rain የሚለው ተመሳሳይ ናቸው ማለት ነው we went to work አይደለም she came to work አይደል or we went for a walk ምናምን ይያልክ ማስቀመጥ ይችላል so despite in spite of ከማጋ ተመሳሰሉብክ although even though አይደል like although even though እና though ማለት ነው እነሱ ምን ነበራቸው subject plus verb አላቸው even though she was sick ምናምን ያልነው አልቆ ኮማርገን አርፍተ ነገር አለው እንጂ even though she was sick ኮማርገን ከዛ እንመጣለን right እዚህ ጋር ግን ስትመጣ despite her sickness ነው የምትለው አላለቀም ቢያማት እንኳን like ህመም እንኳን ቢኖርባት despite her sickness okay ህመም እንኳን ቢኖር ምን አረጋች she came to work she came to work ምንድነው ያለው ቀደም even though she was sick ነው ያለው she was sick ብሎ አቋል she was sick ብሎ ኮማ አድርጎ ከዛ በኋላ ነው የሚቀጥለው አይደል she came to work ነው እዚህ ጋር she የሚለው ሳብጀክት ነው ከዛ verb አምጥቷል አይደል she was sick ምናምን የሚለው ነገር መጥቷል እዚህ ጋር ግን ምን እንደሚለው despite her sickness in spite of her sickness አየው in spite of the rain despite the rain ቀድም ያለው ምንድነው even though it was raining ምናምን አይደል ስለዚህ ልዩነቱን እያያችሁ በደንብ ማለት ነው እንደዚህ ያረግን መጣል ከዞ even though እና although ጋር የሚመሳሰልላችሁ መቼ ሲመጣ ነው you have to put even though although እና even though ወይ ደግሞ though የሚለውና despite እና in spite እንዲመሳሰሉ ከፈለጉ ምን ያደርጋሉ that የሚለውን ይጨምራሉ despite the fact that ያዝልኝ ይችላል despite the fact that okay despite the fact that it was raining ነው የምትለው አየው ምንም እንኳን እየዘነበ ቢሆንም ምናምን የሚለው ምንድነው የሚሆነው subject plus verb አለው ማለት ነው despite እስቲ በለኝ despite the fact that she or we went to work አይደል ወይ ደግሞ she came to work ማለት እንችላለን all right ምንም እንኳን ብትታመምንም ቀድም though even though እና although ተጠቅመናል አሁን ደግሞ እዚህ ጋር ምን መጠቀም እንችላለን መሰለ despite the fact that ወይም
in spite of the fact that she was sick. Okay? She came to work ይሆናል ማለት ነው። ሶ ስለዚህ በጣም ግራ እንዳያጋባቸው ኤግዛምፕሎቹን እዚህ ጋር በደንብ አስቀምጠንላችኋል። በደንብ ይዋቸው ማለት ነው። ኦኬ? ማን ይመሳሰላሉ? though even though እና although ሶስቱ ይመሳሰሉና ከነዚህ ከዲስፓይት እና ኢንስፓይት ኦፍ ጋር ደግሞ የሚያመሳስላቸው ማን ሲጨመር ነው አለ። ዲስፓይት ዘ ፋክት ዛት አይደል? ዘ ፋክት ዛት የሚል ሲጨመርባቸው አንድ ይሆናል። በቃ አለቀ። ገብቷል? ኮንትራስታቸው ይሰራል። ግን ምን የሚሆኑት ዲስፓይት ብቻውን ኦኬ ኢንስፓይት ኦፍ ብቻውን ሲመጣ ግን ምን ይሆናል ማለት ነው? እነሱ ሳብጀክቷን ወይም ደግሞ ላይክ ናውን ወይም ጀረንድ ብቻ ነው የሚያመጡት። ዲስፓይት ኢትስ ሬኒንግ ሳይሆን የምትለው ዲስፓይት ዘ ሬን ነው። ኦኬ ዲስፓይት ሺ ዋዝ ሲክ ሳይሆን ዲስፓይት ሄር ሲክነስ ነው የምትለው። አየው እንደዛ ነው የምንለው ማለት ነው። ኦልራይት ዲስፓይት ኦል ዘ ቻሌንጅስ ነው የምትለው እንጂ despite the fact that we had like she had so many challenges ምናምን አትለውም። ኦኬ እንደዛ ሲመጣ ምን ይሆናል ማለት ነው? ሳብጀክቱን ከቨርቡ ጋር ያያረግን እንመጣለን ማለት ነው። ኤግዛምፕሎቹን በደንብ ይዋቸው። እኔ የተወሰኑትን ልንገራቸውና እዚህ ጋር እንትን እናደርጋለን ማለት ነው። ኦኬ እስቲ እቺን በልልኝ አንተ። ኦኬ ድክም እንኳን ቢለኝም like ድካም እንኳን ቢኖር በሚለው በዲስፓይት እና በኢንስፓይት ኦፍ ስራይ despite my sickness okay ድካም አይደል? okay despite my being tired ነው being tired because your subject አይመጣም እዚህ ጋር so you አያስፈልግም despite being tired ነው የምትለው ድካም እንኳን ቢኖርም yes እስቲ በለው despite being tired ወይም ደግሞ in spite of being tired አይደል? in spite of በነገራችን ላይ አንዳንድ ጊዜ ምን ይሳሳታሉ መሰለ despite of ምናምን የሚሉ ሰዎች አሉ despite of አይወስድም in spite of ነው የሚባለው despite ግን ለብቻው ነው። ኦኬ እሺ despite being tired ወይም in spite of being tired እሺ ፕሮጀክቱን ጨረሰችው ምንም እንኳን ድካም ቢኖርም አይደል ፕሮጀክቱን ጨረሰችው she finished the project she completed the project በጣም አሪፍ ሶ ምንም በለው ማለት ነው despite being tired she finished the project እነዚህን እንውሰድና despite the fact that እና in spite of the fact that ደግሞ እንጨምር ምን ይሆናል? in spite of the fact that she is tired yes thank you she was tired or she is tired she finished the project despite the fact that she is tired yes she finished the project እነዚህኞቹን ደግሞ ስትቀይራቸው ምን ይሆናሉ ማለት ነው? although she is tired or she was tired አይደል? even though she was tired though she was tired she finished the project ይመጣል። በጣም ጥሩ so እቺኛው ጋር ግልጽ የሆነች ይመስለኛል አይደል? if they have any question or if you have like some kind of comment no እንደዚህስ ቢሆን ምናምን የምትሉት ደግሞ ካለ just write us on the comment section all right so እንደዚህ የሚያደናብሯችሁ ነገሮች እየፈለፈልን ከዚህ በኋላ እያመጣን እንሰጣችኋለን ማለት ነው so this is a grammar lesson but very important one while you are just writing and making conversations all right we'll do this one thank you very much we'll see you next time bye for now